ሉሃናና አድናን በቃ ፍቅር በፍቅር ሆኖ ሲስቁ በጣም ደስ ይለኛል። ሉሃና እንግዲህ አድናን አቅፎ ነበር ወደ ክፍሉ ያስገባትና እና ሉሃና በጣም ፈርታለች። አድናን ግን እኔ አንቺ ካላልሸኝ ውጭ ክብርሽን አሳልፈች እስካልሰጠሽ ድረስ በፍጹም አንቺን አልነካሽም፣ ምንም ነገር አትፍሪ ሲላትም እሷም አመሰግናለሁኝ አለችው። እንዴ ይህን ያህል አስጨንቅሻለሁኝ እንዴ ሲላትም አይ እንደዛ ማለት ሳይሆን እያለችው ነበረ። እናም ጠበቃው ጋር እንግዲህ እያወሩ ነበረ። ጠበቃው እንግዲህ ያው ባለቤቱ እየደወለችለት የትነክ ምንድነክ እያለችው ነው እና በዚህ ጊዜ በቃ ማለት የሆነ በብር የሚበልጣችሁን ሰው ማግባት ማለት በቃ ለዛ ሰው ገረድ ሆናችሁ መኖር ነው እያለ ነበር ማለት ነው። እና አድናን እንግዲህ ግን የሚራን ተንኮል አውቆባታልና ልትወጣ ነበረ የልትወጭ ነው ብሎ ነበረ። በጣም በተኮሻተረ አይን እየተመለከታት ያለው ሚራ እንግዲህ ግን በድጋሚ መርማሪውን ለማጥመድ ያልፈነቀለችው ድንጋይ የለም ውዶች። እና ደግሞ ማለት ነው የሮቤል ነገር ነው ግራ ይገባል። ምንድነው እንግዲህ ረስም ስላቸው የሁላችንም ህይወት እንደዚህ በድንገት የሚቀየር አምላክ ሚራ ጋር ወደ ቅድስት ሲገቡ እሱ ደግሞ በፍጹም ይሄ ነገርማ ሊሆን አይችልም፣ ይሄ ነገርማ አይሆንም፣ በፍጹም ሊሆን አይችልም። ምክንያቱም ሮቤል እንግዲህ ከን የሉሃናን ድንግልና መውሰድ ይፈልጋል ገባቸው እና በዚህ ጊዜ እንግዲህ ከናዊ በፍጹም ይሄ ነገርማ አይሆንም አድናን አንተ የማትረባ እያለ ነበር ነው እና ሚራ እንግዲህ በዚህ ጊዜ እንዲቆይ ሆነ አንቺ ባልሽ የሰማንያ ባልሽ እንደዚህ ሲሆን ምንም አይመስልሽም እንደስላትም አይ ምንም አይመስለኝም ምክንያቱም በገዛ እጅን አሳልፌ የሰጠሁት ትላለች ማለት ምክንያቱም ጥፋተኛዋ ራሴ ነኝ፣ ራሴ እስከሆንኩ ድረስ ምንም ማድረግ አልችልም፣ ይበለኝ ስራዬ ነው እያለች ነበረ ማለት ነው። ሮቤል ግን በፍጹም ይህንን እያየሁኝ አልቀመጥም፣ አድናን ይህንን ነገር እንደዚህ ሲያደርግ በፍጹም አልቀመጥም እያለ ነው። ሰላም ጤና ይስጥልኝ እንደተከበራችሁ ቻናል ቤተሰብ እንደሚወለድላት ያለው ተስፋ እናደርጋለን። በዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ሰቢሆኑን ብሩክ በነገራችን አመሰግናለሁ። ተወዳጅነት ባንጠልጣይ ሆነው ሉሃና ድራማ ይዘንላችሁ ቀርበናል እና እንዴት እንደሚከፍለን አናቅም። ገባችሁ የሆነ ጊዜ ላይ ሮቤል እንግዲህ በጣም ተናዶ የለ ንዴቱን የሚራ ላይ ለመውጣት በቃ ወድሻለሁ አፈቅርሻለሁ በቃ ምናምን አላለም። ከዛ በመጀመሪያ ሚራ እንግዲህ ግን የሆነ ጎበዝ ሆና ነበረ ጎበዝ ስላችሁ በቃ በፍጹም ያንተ ነገር ወጥቶልኛል ቆርጦልኛል እንደማለት ብላ ነበር። ግን መለስ ብላ እሺ ያለቻት ወይስ እንዴት እንደምታናደድ ቢያንስ እንኳን ኑ ብላ ግን ደግሞ ማለት አይሆንም ማለትም መለማመድ አለባት ነው። የሰው ልጅ እንደዚህ ይሆናል ብለን በፍጹም አልማስብም እና ብሩክን በእርግጥ ያው ከመልካምነት የተነሳ ነው እንደዚህ አድርጎ የመጣው ነው። እኔ እንግዲህ እቺ ተያዥላት ምንላትም እንደዝም ብሎ ከሜዳ ነው ያነሳትና ብሩክም እንግዲህ መልካምነቱን እናያለን። ሰላም ጤና ይስጥልኝ እንግዲህ የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንግዲህ ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ አድናን አቅፎሽ ምናምን ወደዚህ ወደ ክፍል ገባ። ከዛ ምን ተፈጠረ ምናምን መድብል በነገራችን ላይ እንደተመለከታት ይችማ ሰራተኛ አይደለችም ብሎ በጣም ተጠራጥሯል። በነገራችን ላይ መድብል በጣም ተጠራጣሪ ነው፣ በጣም ጎበዝ ነው በነገራችን ላይ እና እሱ እንግዲህ ተጠራጥሯታልና እንዲሁም በጣም በአይነ ቁራኛ እየተከታተላል ነበር። እንዲሁ ግን እኮ ምንሽም የቤት ሰራተኛ አትመስልም ምናምን እያለ ነበር ማለት ነው። እና ስትገባ በነገራችን ላይ የሆነ እንደ ሰራተኛ ተቀበሏት፣ በቃ እንደ ቤተሰብ አብረዋት እንደኖሩ ልክ አብራቸው እንደኖረች አድርገው ነው እንጂ በፍጹም ሆነ ደባልነት እንዲሰማት አድርገው እንግዲህ አልተቀበሏትም። እና ምሳሌ እንግዲህ ምንድን ያለችው እና ክፍልሽን ላሳይሽ ነበር ያለቻት ማለት ነው። ክፍልሽን ላሳይሽ ማለት ነው። ግድሎ ክፍልሽን አላለችም። ቅድስት የመጀመሪያ ክፍልሽን ላሳይሽ ምናምን ስትላት የድሮ ክፍልሽን አለ ማነው የኔ ምንድን ያላት ሮቤል ስትል እንግዲህ አይ ሚራ ወዳማ አንቺ ማለት ሉሃና የተለየ ነገር አላት። ሉሃና ትለያለች እዛ ነው ማለት ነው። ምንድነው ግን የተለየ ነገር? ምክንያቱም ሉሃና የተለየ ነገር አላት የሚያስፈራን ነገር መድብልም ቆፍጣናና ቆራጥ እንደዚህ ክብሯን አሳልፋ ሰው አይደለችም። እና ለዛም ነው እንግዲህ አድናን ሆኖ ሮቤል ሊወዷት የቻሉት ማለት ነው። ምሳሌ እንግዲህ ግን ምንድነው ያለችው እዚህ ቤት ስትኖር እና ሙንደቻ አሁን እንግዲህ ግን የሮቤል ታርጌቱ ሚራን እወድሻለሁ እንደዚህ የሚለው መኖር ያለበት አድናን እንግዲህ ሴቶች ሁሉ የሚወዱት እሱ እየተደላደለ
ህይወት ስላለው ነው፣ እሱ ሀብትና ንብረት ስላለው ነው። ስለዚህ እኔ ሀብትና ንብረት ስለሌለኝ ነው ሴቶቹ የማይወዱኝ። በቃ ይሄ ነው እንግዲህ እነሱ በቅንጭላቱ ያለ ይሄ ነው በሮቤል ቅንጭላት ውስጥ ያለው ማለት ነው። ስለዚህ አሁን ያለውን ሀብትና ንብረት በሙሉ ወስጄ እንዲሁም ምንድን ነው በባለፈው ራሱ ምክር ለጠበቃው እንስት ነው ሮቤል በፍጹም አልፈቀደም። ምክንያቱም እሱ ከሮቤል የሚፈልገው አንድ ለአንድ ሀብትና ንብረት ነው። እንደዛም ስለሆነ ለጠበቃው ስትሚራ በፍጹም ይሄ ነገር አይሆንም ብሎ ነበር። አዎ በእርግጥም ደግሞ ያው ለአንድ ሰው ለአንድ መርማሪ ለህግ አካል ብር ሲሰጥ በእርግጥ ወንጀሉ ወደ እሱ እንደሚጠቁም ይታወቃል፣ ግልጽ ነው። ግን ቢሆንም ደግሞ ቢያንስ እንኳን እሱ ያው ብሩን ስለሚፈልግ በፍጹም ነው ያለው። በፍጹም ብሩን እንድትሰጪው አልፈልግም ነው ያለው። እናም አሁን እንግዲህ ሮቤል እንግዲህ ሀሳቡ ሀብትን ማለት ያንን እንግዲህ በጣም ሸጣ ሚራን እንግዲህ ሸጣ ብሩን ይዛለች እና አሁን እዛም እንግዲህ ሌላ ሰው ቢገብቼ ነው በቃ በፍቅር ምናምን ብዬ ብሩን ወስጄ ከዛ ወደ አላቅሽም ነው ምላት ሚራ የሰራተኛ እንደውም ምን እያለ መሰላችሁ እንድታቀው አላደረጓት እና በጣም ነው ደስ ብለዋል እያለ ተቀበሏት ማለት ነው። እናም እንግዲህ የሮቤል ምሳሌ ራሱ ወደ ብርና ብር ብቻ ነው እንጂ እያወራቻት ነበረ ማለት ነው። እና ስታወራት እንግዲህ ግን እና ምንም ነገር እንደነገርኩሽ የዚህ ቤት ስትኖሪ ልክ እንደ ሰራተኛ ሳይሆን እንደ ቤተሰብ ነው እንደሆነ ታውቃለች ማለት ነው። እና አድናንም እንግዲህ ግን ያው በስተመጨረሻ ሚራ ወደ ጠበቃው ጋር ልትሄድ ስትል ወደ ነው የምትሄጂው ምንድን ነው እንደዚህ የሚያርበተብትሽ ምናምን እያላት ነበረ ማለት ነው። ጠበቃው እንግዲህ ግን ይኸውልሽ በገዛ እጅሽ እንዳትዋረጂ አርፈሽ ተቀመጪ ነግሬሻለሁ፣ እኔ የአድናን ሚስት ስለሆንሽ ነው ዝም ያልኩሽ እያላት ነበረ። እንግዲህ ውዶች እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ፓርት ዘንላችሁ እንቀርባለን። እስከዛ መልካም